ኢና ሊላሂ ወኢና ኢለይሂ ራጂዑን። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የሽኝት ፕሮግራም እየተደረገ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ አሳዛኝ መረጃዎች በተቀዳሚ ሙፍቲ ሀጂ ዑመር እድሪስ በቀብር ስነ ስርዓት ላይ ብዙ አይነት አስተያየት ሀሳቦች እየወጡ ነው። በጣም አስደንጋጭ ነገሮችንም እየሰማን ነው። እዚህ ጋር እንግዲህ ቅድሚያ ላይ የተመለከታችሁት አሁን ላይ የሽኝት ፕሮግራሞች እየተከናወኑ ይገኛሉ። የቀብር ስነ ስርዓት እንግዲህ በዛሬው ዕለት ማለትም ሰኞ አስር ላይ የሚፈጸም ሲሆን የሰላተል ጀናዛም ዙሁር ላይ ለረጅም ዓመታት ባስተማሩበት ፒያሳ በሚገኘው የኑር በኒ ኑር መስጂድ ማለት ነው ወይም በኒን መስጂድ የሚከናወን ይሆናል ተብሏል። እንግዲህ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ስርዓተ ቀብራቸው ለማስፈጸም የተቋቋሙ ኮሚቴዎች የቀብር ስነ ስርዓቱን መርሃ ግብር አውጥቷል። ይህንንም ደግሞ ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጂድ ሰላተል ጀናዛ ይሰገድባቸዋል። ከቀኑ 8 ሰዓት ጀምሮ ደግሞ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። እንግዲህ አሁንም ቢሆን ወደ መስጂድ ወደ ፒያሳ ኑር መስጂድ ወይም በኒን መስጂድ ያው አስክሬኑን ይዘው ወደዛ እየሄዱ ይገኛሉ። እንግዲህ ከዛ በኋላ ደግሞ ከቀኑ 10 ሰዓት ወይም ከ10 ሰዓት ላይ አካባቢ ማለት ነው ከ10 ሰዓት በኋላ የቀብር ስነ ስርዓት ይፈጸማል ተብሏል። እንግዲህ አሁን ላይ የሽኝት ፕሮግራም እያደረጉ ወደ መስጂድ ታጅበው በመንግስት ኃይል እንዲሁም ማህበረሰቡ ወደ መስጂድ እያመሩ ይገኛሉ። በዚህ ሰዓት ላይ በጣም እንግዲህ ሁሉ ነፍስ ዛኢቀቱል ሞት ነው። ሁላችንም ሞትን ቀማሽ ነን። አሟሟታችንን ያሳምርልን የሚባለው የተሰማው አስደንጋጭ ነገር ምንድን ነው ላላችሁት ደግሞ መቃብር ቦታቸው እንግዲህ የሚደረገው ሀይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ነው የሚቀበሩት። ይሄ ስንሰማ ሁላችንም ደንግጠናል። ብዙ ሙስሊሞች ቁጣን ቀስቅሷል። እንዴት የመቃብር ስፍራ ቤት ውስጥ ይደረጋል? አላህ ሱብሃነሁ ወተዓላ መቃብሮቻችሁን መስጂድ ውስጥ አታድርጉ፣ መቃብሮቻችሁን ቤት ውስጥ አታድርጉ፣ መቃብር ላይ መስጂድ አትገንቡ፣ መቃብር ላይ ቤት አትገንቡ ብሎናል። ነቢያችን ሰለላሁ ዐለይሂ ወሰለም ብሎናሉ። እንዴት ነው ይሄ ነገር ደግሞ በሙፍቲ ይሄ ነገር እንዴት ነው የሚሆነው የሚል ብዙ ሰውን ቁጣ ቀስቅሷል። እንግዲህ ሰላተል ጀናዛ እንዳልኳችሁ በኒል መስጂድ ተሰግዶባቸው መቃብራቸው ደግሞ ሀይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ እንደሚከናወን ነው የተነገረው። እንግዲህ ያንን ማስተባበያ ለማድረግ ሙስሊም ማህበረሰብ ቁጣውን በገለጸበት ሰዓት እንዴት ይሆናል? ይሄ ነገር የጥመት ጎዳና ነው፣ ሽርክ ነው፣ ብድዓ ነው እየተደረገ ያለው እና ዛሬ ላይ እሳቸው እያሉ በህይወት ብዙ ሰዎች ሲሰግዱላቸው ሲያጎነብሱላቸው አይተናል። ዛሬ ደግሞ ህይወታቸው ሲያልፍ ሲሞቱ ደግሞ የመቃብር ስፍራቸው ለብቻው መደረጉ እንዴት ይታያል? ለብዙ ሰው የአምልኮ የጥመት መንገድ ነው የሚሆኑት የሚል ስጋት ፈጥሯልና እውነትም ግልጽ ነው። አንድ ሰው ለብቻው በዛ ላይ እንደዚህ በዱንያ ላይ ያለ የሚሰገድለት ሰው ትልቅ ክብር የተሰጠው ሰው ትልቅ ቦታ የተሰጠው ሰው ያኔ በህይወት ያለ ሲሰገድለት አትስገዱልኝ መሰገድ ያለበት እኔን ለፈጠረኝ ጌታ ነው ለአላህ ሱብሃነሁ ወተዓላ ነው ብሎ ማስቆም ያልቻለ ሰው ያ በህይወት ያለ ሲሰግድ የነበረው ሰው ከሞተ መቃብሩ ስር ምን እንደሚያደርግ ግልጽ ነው። የሽርክ ቦታ ነው የሚሆነው፣ እሱን የሚያመልከው ብዙ ነገር አለ እና ይሄ ነገር ቁጣ ቀስቅሷል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማንም ሰው የመቃብር ስፍራ ቤቱ መገንባት የለበትም፣ መስጂድ መገንባት
መግባት የለበትም። ቀብሩ ራሱ ከአንድ ስንዝር ከፍ ማለት እንደሌለበት ነው የተናገሩት እና ማብራት መኖር የለበትም። ብዙ ነገር ተብሎ የተለያየ ስዕሎች ያንን ሰው የሚገልጽ ነገር መኖር የለበትም ፈጽሞ ነው የተባለው እና ይሄ ነገር ደግሞ ተቀዳሚ ሀጂ ሙፍቲ አሁን እያለ ያለው ማንም ያልተቀበረበት ብቻቸው ለመቃብር ስፍራ የተዘጋጀ ለመጀመሪያ ጊዜ እሳቸው የሚቀበሩበት እንደሆነ ሲሰማ ብዙ ሰውን አስቆጥቷል። ብዙ ሰው ሀሳባቸውን እየገለጹ ስለሆነ ማስተባበያ የሰጡት እንግዲህ እሳቸው ኑዛዜ አስቀምጧሉ። እኔ ከሞትኩኝ እዚህ ጋር እንድቀበር ብለው ከመሞታቸው በፊት ተናግሯሉ እያሉ ነው። ኑዛዜ ከአላህ ሱብሃነሁ ወተዓላ ድንበር እንድናልፍ ያስገድደናል። ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ከተናገሩት ነገር እንድንወጣ ያደርገናል። ዋናው ነገር ከኑዛዜው የሚቀድመው ደግሞ ሸሪዓው ድንጋጌ ነው። አላህ ሱብሃነሁ ወተዓላ እኛ ላይ የጣለብንን ድንጋጌ ማስቀደም ነው። ያ ሰው ስህተት እንኳን ተናግሮ ከሆነ ግዴታ ከዚህ ዓለም በሞት ሲለይንም ያ ሰው ስህተት የተናገረውን ስህተት እኛ ማድረግ አለብን፣ እኛ መፈጸም አለብን። ኑዛዜ ስህተት ስለተናገረ ብቻ ያንን ነገር ማድረግ የለብንም። ሳሂህ ከሆነ ትክክለኛ ነገር ተናግሮ ከሆነ ኑዛዜውን መፈጸም ግድ ይለናል። ግን ስህተት የሆነ ነገር ኑዛዜ ከተናዘዘ እንዴት ነው እኛ ያንን ስህተት የምንፈጽምለት? እንዴት ነው ያ ጀማአ? ቀብር ላይ እኮ አንዲችም ነገር የተለየ ነገር እንዲደረግ እኛ ላይ እንትን አልተባለብንም። የተለያየ ነገር እንድናደርግ አልተደነገገልንም። በቃ ቀብር እኛ አፈር ላይ መተኛት አለብን፣ ምንም ነገር እንዳናደርግ። ምክንያቱም ከሌሎች ሰዎች እንዳይለይ፣ ሰዎቹን አምልኮ ቦታ እንዳያደርጉት ነው ይሄን ድንጋጌ ያመጣልን። ያ ጀማ አሁን እዚህ ጋር በዚህ በሰነጠለ ጊዜ ላይ የእውቀት ስፋት ባለበት ጊዜ ላይ ቀብር አምልኮ የሚደረግበት ለየት ባለ መልኩ እንደዚህ ማድረጉ እኔ ሀቂቀተን በጣም ገርሞኛል። ማለት ጥመትን የሚከተሉ ሰዎች የሚያደርጉት ነገር ነውና ጥንቃቄ አድርጎ እናንተም አላህ ሱብሃነሁ ወተዓላ 3 መስጂዶች በስተቀር ጓዛችሁን ይዛችሁ እህላችሁን ይዛችሁ እንዳትጓዙ ነው የተባለው። የትና የት ናቸው? መስጂደል ሐረም፣ መስጂደል አቅሳና መስጂደል ነበዊ መዲና የሚገኘው ማለት ነው። ከነዚህ 3ቱ በስተቀር ጓዛችሁን ጠቅልላችሁ እንዳትሄዱ ነው የተባለው። አስባችሁታል? እና ከነዚህ ውጪ ደግሞ አሁን መቃብር ስፍራ ላይ መቃብራቸው ለየት ተደርጎ የተሰራላቸው ሰዎች ጓዛቸውን ጠቅልለው እዛ ጋር ሄደው እንደዚህ አድርጉልኝ ተብለው እንዲለመኑ ነው ይሄ ነገር እየተደረገ ያለው። ሰዎች አሁን እንኳን ይሄንን ተውት። መካነ መቃብር ያ ትልቁ መቃብር የሙስሊሞች ትልቁ መቃብር ማለት ነው። ያ እንኳን አንዳንድ ሰዎች የሚታወቁ ሰዎች የተቀበሩበት ቦታ አፈሩን ኮትኩቶ አፈሩን ቆፍሮ እየወሰዱ እኮ ነው። ምን ሊያደርጉበት? ሊያሻርኩበት፣ ሽርክ ሊያደርጉበት፣ ብድዓ ሊያደርጉበት እና እነዚህ ሰው ደግሞ ለብቻቸው ተቀብረው ለብቻቸው በራሳቸው ደግሞ በመስጂድ አጠገቡ አለ፣ ቤታቸው ግቢ ውስጥ ቤታቸው አለ እና ይሄ ነገር እንዴት እንደሚሆን ብዙውን አስደንግጧል። ሀቂቀታን በጣም አስደንጋጭ ነገር ነው። በተለይ ለኛ ለሙስሊሞች አንድ ሰው ሙስሊም ነው ከተባለ እንደዚህ አይነት ነገር ማድረጉ የጥመት መንገድ እያመለከተ ነው። እሳቸው ቢሳሳቱ እንኳን አሁን ላይ የእሳቸው ቤተሰብ የሆነ እዛ ኮሚቴ ተብሎ የተቋቋመው ኮሚቴ ይህንን ነገር ተወያይቶ ለሌሎች ሰዎች ጥመት ጎዳና እንዳይሆን ሌሎችን ወደ ሽርክ ማይወስድ ጎዳና ቢያስተካክሉ ጥሩ ነው። አላህ ሱብሃነሁ ወተዓላ ከጥመት አጃ ይከልክለን፣ ከጥመት ጎዳና አላህ ሱብሃነሁ ወተዓላ ያውጣን። እጅግ በጣም ይሄ ነገር አስደንጋጭ ሆኗል እና ብዙዎችን አስደንግጧል። አላህ ሱብሃነሁ ወተዓላ ካትማችንን ያሳምርልን። አላህ ሱብሃነሁ ወተዓላ ሞታችንንም በሸሃዳ ኑራችንንም በኢባዳ አላህ ሱብሃነሁ ወተዓላ ያደርግልን እና ውዶቼ ቤተሰቦቻችንም ሆነ እናንተም ጥንቃቄ አድርጉ ከእንደዚህ አይነት ነገር ላይ። እኛ ስንቀበር ከስንዝር እንኳን ለየት ያለ ነገር ስንዝር ያክል መቃብር እንደሆነ እንዲያስታውቅ ስንዝርን ያክል ከፍ እንድትል ነው የተፈቀደልን። ከዛ ውጪ ለብቻችን እንድንቀበር ለብቻችን እዛ ጋር ግንባታ እንዲሰራልን ለብቻችን የተለያየ ነገር ጌጣጌጥ እንዲሰራልን ለኛ ለሙስሊሞች አልተፈቀደም፣ የተከለከለ ነው። እንኳን እሱን ተውና ቀብር ፊት ለፊታችን ካለ ወደዛ መስገድ እንኳን የተከለከለ ነው። ምክንያቱም ከቀብሩ ዞር ማለት ግዴታ ስለሆነ ማለት ነው። ወደ ቀብር ከሰገድን ደግሞ የሰገድነው ለአላህ ሱብሃነሁ ወተዓላ ሳይሆን ለቀብሩ ነው። ስለዚህ ጥንቃቄ ይህን ያህል እንድናደርግ ነው። ቀብሩ ፊት ለፊታችን ሆኖ የተገነባ ነገር እንደዚህ ቤት ከፊት ለፊታችሁ በቃ ቀጥታ
ቤት ወይ ሆነ ነገር የከለላችሁ ነገር ከሌለ ፈጽሞ መስገድ የተከለከለ ነው። ሀtta ለአላህ ሱብሓነሁ ወተዓላ ስትሰግዱ እኮ ነው። ከፊት ለፊታችሁ መቃብር ካለ መስገድ የተከለከለ ነው። ዞር ብላችሁ ስገዱ ነው የሚባለው። እኛ ይሄን ያህል ነው አላህ ሱብሓነሁ ወተዓላ ሁሉንም ነገር ደንግጎ ያስቀመጠልን። ነገር ግን ደግሞ እኛ ብዙዎቻችን ባለማወቅም ሆነ በማወቅም ወደ ጥመት እየሄድን ነውና አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን፣ ይጠብቃችሁ። ይጠቅማል ካላችሁ ይሄንን ነገር ለሁሉም ሼር አድርጉት። አላህ ይጠብቀን። ከሰው ልጅ ኑዛዜ ደግሞ የአላህ ህግጋትን ማስቀደም የተሻለ ነው እና ውዶችዬ ሼር አድርጉት። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።